ሰበር ዜና በአማራ ክልል የመንግስት ግልበጣ ስጋት ማንዣበቡ ተሰማ። በአስረስ ማረ ዳምጤና በዲያስፖራ መካከል ፍጥጫ መፈጠሩም ተሰማ። ሰላም ጤና ይስጥልን ውድ የኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ መረጃ ሰዓት የደረሱልን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ የኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮችን አስቀድመን እናሳውቃችሁ። በአስረስ ማረ ዳምጤና በዲያስፖራው መካከል ፍጥጫ መፈጠሩ ተሰማ። በአስረስ ማረና በዲያስፖራው መካከል ፍጥጫ የተፈጠረው ሰሞኑን በተደረገ ሚስጥራዊ ስብሰባ ላይ መሆኑ ታውቋል። በሚስጥራዊ ስብሰባው ላይ አረጋ ከበደን ጥላችሁ መቼ ባህር ዳርን ትይዛላችሁ? አብይን አስወግዳችሁ 4 ኪሎ የምትገቡትስ መቼ ነው? በሚል ዲያስፖራው ላቀረበው ጥያቄ አስረስ ማረ የተቆረጠ ቀን ማስቀመጡም ተሰምቷል። በሚስጥራዊ ስብሰባ ላይ የዲያስፖራው ተወካዮች አስረስ ማረን ያስቆጣ ጥያቄና ክስ ማቅረባቸውም ተሰምቷል። በሚስጥራዊ ስብሰባ ላይ የተገኘው አስረስ ማረ ዲያስፖራውን ያስቆጣ ምላሽ መስጠቱም ታውቋል። አስረስ ማረና የዲያስፖራው ደጋፊዎች ፊት ለፊት ያገናኘው ሚስጥራዊ ስብሰባ በግጭት መጠናቀቁም ተሰምቷል። ዝርዝር መረጃውን ይዘናል። ሰበር ዜና በአማራ ክልል የመንግስት ግልበጣ ስጋት ማንዣበቡ ተሰማ። በአማራ ክልል ካንዣበበው የመንግስት ግልበጣ ስጋት ጀርባ የቀድሞ የክልሉ ባለስልጣናት እጅ እንዳለበት ታውቋል። የደህንነት ተቋሙ በአማራ ክልል ባንዣበበው የመንግስት ግልበጣ ዝርዝር መረጃ እንዳለውም ተሰምቷል። በአማራ ክልል ባንዣበበው የመንግስት ግልበጣ እንቅስቃሴ ውስጥ እጃቸውን ያስገቡ ባለስልጣናትና ታዋቂ ሰዎች ዝርዝርም ተገኝቷል። ይህንንም በዝርዝር እንመለከተዋለን። ውድ የኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓት እነዚህና ሌሎች ጉዳዮችን በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉ በአክብሮት እንጋብዛለን። በአስረስ ማረ ዳምጤና በዲያስፖራው መካከል ፍጥጫ መፈጠሩ ተሰማ። በአስረስ ማረና በዲያስፖራው መካከል ፍጥጫ የተፈጠረው ሰሞኑን በተደረገ ሚስጥራዊ ስብሰባ ላይ መሆኑ ታውቋል። በሚስጥራዊ ስብሰባው ላይ አረጋ ከበደን ጥላችሁ መቼ ባህር ዳርን ትይዛላችሁ? አብይን አስወግዳችሁ 4 ኪሎ የምትገቡት መቼ ነው? በሚል ዲያስፖራው ላቀረበው ጥያቄ አስረስ ማረ የተቆረጠ ቀን ማስቀመጡም ተሰምቷል። በሚስጥራዊ ስብሰባ የዲያስፖራው ተወካዮች አስረስ ማረን ያስቆጣ ጥያቄና ክስ ማቅረባቸውም ተሰምቷል። በሚስጥራዊ ስብሰባ ላይ የተገኘው አስረስ ማረ ዲያስፖራውን ያስቆጣ ምላሽ መስጠቱም ታውቋል። አስረስ ማረና የዲያስፖራው ደጋፊዎችን ፊት ለፊት ያገናኘው ሚስጥራዊ ስብሰባ በግጭት መጠናቀቁም ተሰምቷል። በፋኖ መሪዎችና በዲያስፖራው ደጋፊዎች መካከል ያልተጠበቀ ፍጥጫ የተፈጠረው በፋኖ መሪዎችና በዲያስፖራው ደጋፊዎች መካከል ሰሞኑን በተደረገ ሚስጥራዊ ስብሰባ ላይ መሆኑ ታውቋል። በፋኖ መሪዎችና በዲያስፖራው መካከል ፍጥጫ የተፈጠረው በሚስጥራዊ ስብሰባ የዲያስፖራው ተወካዮች የፋኖ አመራሮችን ያስቆጣ ጥያቄና ክስ ማቅረባቸውን ተከትሎ መሆኑን ተሰምቷል። በሚስጥራዊ ስብሰባው ላይ የተገኘው የፋኖ አመራር ዲያስፖራውን ያስቆጣ ምላሽ መስጠቱና ማስጠንቀቁም ታውቋል። የፋኖ መሪዎችና የዲያስፖራ ደጋፊዎችን ፊት ለፊት ያገናኘው ሚስጥራዊ ስብሰባ በግጭት መጠናቀቁም ተሰምቷል። ከቅርብ ጊዜ ወዲህ በአማራ ክልል የሚካሄደው የፋኖ ትግል እንቅስቃሴ እየተፋዘዘ መምጣቱና የትግሉ አጠቃላይ እንቅስቃሴ እየተዳከመ መሄድ የፋኖን ትግል በሚደግፉ የዲያስፖራ አባላት ዋነኛ መነጋገሪያ ሆኖ ቆይቷል። ባለፉት ወራት ከመንግስት ጋር ተደራድረው እጅ የሰጡ የፋኖ ከፍተኛ ወታደራዊ አመራሮችና የፋኖ ታጣቂዎች መበራከትን ተከትሎ በፋኖ የትግል እንቅስቃሴ ተስፋ ቆርጠው ድጋፋቸውን የቀነሱ የትግሉ ደጋፊዎች ቁጥርም ጨምሯል። በፋኖ ትግል ተስፋ ቆርጠው የድጋፍ እጃቸውን የሚሰበስቡና አጠቃላይ የትግል እንቅስቃሴ ላይ ጥያቄ የሚያነሱ የትግሉ ደጋፊዎች የዲያስፖራ አባላት ቁጥር መበራከት ያሳሰባቸው የፋኖ ደጋፊዎች ሰሞኑን ከፋኖ አመራሮች ጋር በሚስጥር መወያየታቸውም ታውቋል። በሰሜን አሜሪካ በሚገኙ የፋኖ ደጋፊዎች ጥያቄና አስተባባሪነት በተካሄደ ሚስጥራዊ ውይይት ላይ የፋኖ መሪዎችን በመወከል አስረስ ማረ ዳምጤ መገኘቱም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃን የህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ በሚስጥራዊ ውይይቱ ላይ ከፋኖ ደጋፊዎች ጋር ለሰዓታት መወያየቱም ተሰምቷል። በሚስጥራዊ ውይይቱ ላይ የዲያስፖራ የፋኖ ትግል ደጋፊዎች የአማራ ፋኖ ብሔራዊ ንቅናቄ ትግል የደረሰ የፋኖ ትግል እንቅስቃሴ ለምን ተፋዘዘ የሚሉ ጥያቄዎችን ጨምሮ በርካታ ጥያቄዎችን በተደጋጋሚ ማንሳታቸው ታውቋል። በሚስጥራዊ ውይይቱ ላይ አስረስ ማረ የፋኖ ትግል እንቅስቃሴ አልተዳከመም፣ ትግሉ ከመቼውም ጊዜ በላይ ተጠናክሯል፣ ፋኖ ስርዓቱን ማስወገድ የሚያስችለውን አቅም ገንብቷል፣ እናንተ ድጋፋችሁን ቀጥሉ፣ ፋኖ አብይን አስወግዶ 4 ኪሎን የሚቆጣጠርበት ቀን ከምታስቡት በላይ ቀርቧል የሚል ምላሽ መስጠቱን ተከትሎ ፋኖ በዚህ መጠን ከተጠናከረ ለምን ትግሉ ተዳከመ? ትግሉን ማሸነፍ ትችላላችሁ ወይ? ከሆነ አረጋ ከበደን ገልብጣችሁ ለምን ባህር ዳርን አትይዙም? አብይን አስወግዳችሁ 4 ኪሎስ መቼ ትገባላችሁ? በሚል ለቀረበለት ጥያቄ አስረስ በትጥቅ ትግል ቀጠሮ አይሰጥም በማለት ምላሽ ሰጥቷል። በዚህ ቀን ብዬ አልመልስላችሁም። አሁን ባለው የፋኖ ቁመና አረጋን አስወግዶ ባህር ዳር መቆጣጠር የ3 ሰዓት ስራ ነው። ነገር ግን በእኛ እቅድ እንጂ በጠላት ፍላጎት አንመራም።
በእርግጠኝነት ግን በ3 ወር ውስጥ 4 ኪሎ ጠብቁን፣ አዲሱን 2019 ዓ.ም የምንቀበለው አዲስ አበባ ነው የሚል ምላሽ ሰጥቷል። እናንተ ድጋፋችሁን ቀጥሉ በሚል በሰጠው ምላሽ ከፍተኛ ተቃውሞ እንደገጠመውም ተሰምቷል። ከዚህ በፊት በ4 ሳምንት የሚኒሊክ ቤተመንግስትን እንቆጣጠራለን ብላችሁ ያለንን ሁሉ ሰጠናችሁ፣ ከበቂ በላይ ደገፍናችሁ። ነገር ግን ትግሉ አንድ እርምጃ አልተራመደም። ትግሉ ከጫካ መውጣት አልቻለም። ህዝባችን የተረፈው መከራ ብቻ ነው። ትግሉ ከተጀመረበት ከ4 ዓመት በኋላ በቅርቡ አዲስ አበባ እንገባለን ትላለህ። መሬት ላይ ያለው እውነት እሱን አያሳይም በሚል ብዙዎች በአስረስ ላይ ተቃውሞ ማሰማታቸውም ታውቋል። አስረስ ማረ በፋኖ የትግል ደጋፊዎች የዲያስፖራ አባላት ተቃውሞ መበሳጨቱን በግልጽ መናገሩን የገለጹልን የሚስጥራዊ ስብሰባ ተሳታፊዎች ምንጭ የፋኖ ትግል ለ3 ዓመታት የተካሄደው በተበታተነ መንገድ መሆኑን ታውቃላችሁ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከተመሰረተ ገና 6 ወሩ ነው። በ6 ወር ምን አይነት ተአምር እንድንሰራ ነው የምትጠብቁት? በ6 ወር እንዴት መንግስትን አልጣላችሁም ትሉናላችሁ? በሚል ዲያስፖራውን መልሶ መውቀሱን ገልጸዋል። የአፋብን የህዝብ ግንኙነት ኃላፊ አስረስ ማረ ትግሉ በሚፈለገው ፍጥነት እንዳይሄድ በማድረግ የእናንተ ሚና ነበረበት በማለትም ዲያስፖራዎችን ከሷል። ለአማራ ህዝብ ህልውና የወጡ ፋኖዎችን የጎጃም፣ የጎንደር፣ የሸዋ፣ የወሎ እያላችሁ ስትከፋፍሉ አልነበር በሚል ዲያስፖራውን ወቅሷል። አስከትሎም የአማራ ብሔራዊ ንቅናቄ ለአማራ ህዝብ ህልውና ህይወታቸውን ለመስጠት የወጡ እውነተኛ የአማራ ልጆች ተሰብስበው የመሰረቱት እውነተኛ የአመራር ድርጅት ነው። አፋብን ጎጃም፣ ጎንደር፣ ሸዋ፣ ወሎ የሚባሉ የአራት የአንድ እናት ልጆች ስብስብ ነው። አፋብን በ6 ወር ውስጥ ተአምር ሰርቷል። አፋብን ስርዓቱን አሸንፏል። በ6 ወር ውስጥ ህዝባችንን ሙሉ ለሙሉ ከጎናችን አሰልፈናል። አፋብን ከትላንቱ ዛሬ እጅግ ተጠናክሯል። በትግሉ ሂደት ስህተት ይፈጠራል፣ ጥፋትም ይኖራል። በጥፋታችን ልክ ብትወቅሱን ችግር የለውም፣ ምንም አልሰራችሁም ልትሉን ግን አትችሉም የሚል ሀሳብ እንደሰጠ በሚስጥራዊ ስብሰባ ላይ የተሳተፉ ምንጮቻችን ገልጸዋል። በሚስጥራዊ ውይይቱ ላይ የተሳተፉ አንድ የፋኖ ደጋፊ ዲያስፖራ አማራን በጎጥ የከፋፈላችሁት እናንተና ዘመን አይደላችሁም ወይ በማለት ያነሱትን ጥያቄ ተከትሎ በአስረስና በደጋፊዎች መካከል ከፍተኛ ፍጥጫ መፈጠሩን ያመላከቱት ምንጮች ከእናንተና ከዘመነ በላይ ጎንደር ጠላለ ወይ በሚል እስከ መሳደብ መድረሳቸውን አመልክተዋል። በሚስጥራዊ ስብሰባ ላይ ከተገኙ የፋኖ ደጋፊዎች ዲያስፖራዎች የአፋብን ዓላማ አማራን መገንጠል ነው ወይንስ 4 ኪሎ መቆጣጠር? ፋኖ 4 ኪሎ ሲገባ ምን አይነት ኢትዮጵያን ይፈጥራል በሚል ለቀረበለት ጥያቄ አስረስ በሰጠው ምላሽ ሰፊ ክርክር መደረጉን ያመላከቱት ምንጮች ሻዕቢያን፣ ህወሓትንና ኦነግን ከመሳሰሉ የአማራ ህዝብ ታሪካዊ ጠላቶች ጋር እንዴት አብረን እንሰራለን ትላላችሁ በሚል ለቀረበለት ጥያቄ ለጊዜው አማራን እየገደለ አማራን እያሳደደ የአማራ ልጆች ትምህርት ቤት እንዳይሄዱ የከለከለ በድሮንና በጀት የሚደበድብ የአማራ ገበሬ እንዳያርስ ነጋዴው እንዳይነግድ ያደረገው ዋነኛ ጠላታችን ብልጽግና ነው የሚል ምላሽ ሰጥቷል። ስለዚህ ብልጽግናን ለማስወገድ ከማንም ጋር እንሰራለን የሚል ምላሽ መስጠቱም ታውቋል። በሚስጥራዊ ስብሰባ ላይ የተሳተፉ የፋኖ ደጋፊዎች እናንተስ በህዝባችን ላይ ፈጽማችሁት ግፍ የለም በሚል ለቀረበለት ጥያቄ አስረስ ማረ እኛ ለህዝባችን ልንሞት እንጂ ህዝባችንን ልንገድል አልወጣንም የሚል ምላሽ መስጠቱን ተከትሎ በዘመነ የትውልድ ከተማ መራዊ በጠራራ ፀሐይ የገደላችሁት መመረስ በእንብርክክ አስኪዳችሁ የረሸናችኋቸው ሽማግሌዎች ውስጥ ጉዳይ በሚል ለቀረበለት ጥያቄ አስረስ ሁሉም በብልጽግና የተፈጠረ ድርሰት ነው። ሚዲያ ላይ ባል የተገደለ ያለችው ሴት የፋኖን ስም እንድታጠፋ አብይ ያሰለጠናት ግሩም ተዋናይ ነች የሚል ምላሽ መስጠቱም ተሰምቷል። ዱላ ቀረሽ ክርክርና እርስ በርስ መዘላለፍ በነበረበት በዚህ ሚስጥራዊ ውይይት ላይ ከዲያስፖራው የሚላከው ድጋፍ በትክክል ለፋኖ ይደርሳል፣ ልብስ እንኳን የሌላቸው ፋኖች የሉም በሚል አስረስ ስለቀረበለት ጥያቄ መልስ የሰጠ ሲሆን መሬት ላይ ያለው ፋኖ እውነቱን ስለሚያውቀው ይህን ጥያቄ አልመለስም ብሎ ጥያቄ አቅራቢውን በስም አጥፊነት መውቀሱና መዝለፉ እንዲሁም ዲያስፖራው ማስጠንቀቁን ምንጮቻችን ገልጸዋል። አስረስ ማረ ስለ አማራ ታሪካዊ ርስቶች በተለይ ስለ ወልቃይት፣ ስለ ኮሎኔል ደመቀ ዘውዱና ስለ ተከዜ ዘብ ያላችሁ ግልጽ አቋም ምንድን ነው በሚል አንድ የሚስጥራዊ ስብሰባ ተሳታፊ ላቀረቡለት ጥያቄ ምላሽ ሳይሰጥ ስልኩን ዘግቶ መውጣቱን በሚስጥራዊ ስብሰባ ላይ የተሳተፉ ምንጮቻችን ገልጸዋል። በአማራ ክልል የመንግስት ግልበጣ ስጋት ማንዣበቡ ተሰማ። በአማራ ክልል ካንዣበበው የመንግስት ግልበጣ ስጋት ጀርባ የቀድሞ የክልሉ ባለስልጣናት እጅ እንዳለበት ታውቋል። የደህንነት ተቋሙ በአማራ ክልል ባንዣበበው የመንግስት ግልበጣ ዝርዝር መረጃ እንዳለውም ተሰምቷል። በአማራ ክልል ባንዣበበው የመንግስት ግልበጣ እንቅስቃሴ ውስጥ እጃቸውን ያስገቡ ባለስልጣናትና ታዋቂ ሰዎች ዝርዝርም ተገኝቷል። በአማራ ክልል የመንግስት ግልበጣ ስጋት ማንዣበቡና ከመንግስት ግልበጣ እንቅስቃሴ ጀርባ የቀድሞ የክልሉ ባለስልጣናት እጅ እንዳለበት ተሰማ። በአማራ ክልል ያንዣበበውን የመንግስት ግልበጣ እንቅስቃሴ በተመለከተ የደህንነት ተቋም ዝርዝር መረጃ እንዳላቸውም ተሰምቷል። ከመንግስት ግልበጣ እንቅስቃሴ ውስጥ እጃቸውን ያስገቡ ባለስልጣናት፣ ባለሀብቶችና ታዋቂ ሰዎችም ዝርዝር ተገኝቷል። በአማራ ክልል የሚካሄደው በትጥቅ ትግል የተደገፈ የአመፅ እንቅስቃሴ በክልሉም ሆነ በሀገር አቀፍ ደረጃ ምንም ለውጥ አለማምጣቱን ተከትሎ የፋኖ የትግል እንቅስቃሴ ደጋፊዎች የአማራ ክልል መንግስትን ከውስጥ በጥንቃቄና በጥበብ ለማፍረስ በክልሉ የተጠና የመንግስት ግልበጣ ለማድረግ እንቅስቃሴ መጀመራቸውን የሚያመላክት አስተማማኝ የደህንነት መረጃ መገኘቱ ተሰማ። ለብሔራዊ ደህንነት ቅርበት ካላቸው ምንጮች የተገኘው መረጃ የአማራ ክልል መንግስትን ከውስጥ ለማፍረስ የሚደረገው እንቅስቃሴ በዋናነት የሚመራው በሰሜን አሜሪካ በሚገኙ ፖለቲከኞች ሲሆን በመንግስት ግልበጣው እንቅስቃሴ ውስጥ የቀድሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው እንደሚገኙበትም ታውቋል። የጠቅላይ ሚኒስትር አብይ አህመድን አስተዳደር ተቃውመው
ከሀገር በወጡና በሰሜን አሜሪካ በስደት በሚገኙ በቀድሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው አስተባባሪነት የተጀመረው የመንግስት ግልበጣ እንቅስቃሴ አቶ ልደቱ አያሌውን፣ አቶ ላቃ አያሌውን፣ ሻለቃ ዳዊት ወልደ ጊዮርጊስን፣ አቶ ወርቁ አይተነውን የመሳሰሉ ታዋቂ ሰዎች እንዳካተተም ታውቋል። በአማራ ክልል የመንግስት ግልበጣ ለማድረግና የአማራ ብልጽግና ከውስጥ ለማፍረስ አቶ ገዱ አንዳርጋቸው የብልጽግና ፓርቲን ሰርገው ለመግባት ሙከራ ማድረጋቸውን የደህንነት መረጃ አመልክቷል። አቶ ገዱ ለመከተል ያሰበው ስትራቴጂ በአማራ ብልጽግና ውስጥ ሰርጎ በመግባት መጪውን ምርጫ ማደናቀፍና ከምርጫው በኋላ የአማራ ክልል የአስተዳደር መዋቅርን ከመንግስት ቁጥጥር ውጭ በማድረግ ላይ ትኩረት ያደረገ እንደሆነም ታውቋል። የክልሉ መንግስት ለመገልበጥ የወራት ዝግጅት ያደረጉት አቶ ገዱ አንዳርጋቸው የፋኖ ታጣቂዎችን በድጋሚ በማደራጀት የክልሉን የመንግስት ስልጣን እንዲረከቡ ለማድረግ ጥረት ሲያደርጉ እንደቆዩም ታውቋል። በአማራ ክልል ርዕሰ መስተዳደር ከ20 ዓመት በላይ ያገለገሉት አቶ ገዱ አንዳርጋቸው በስልጣን ላይ በነበሩበት ወቅት የሚያውቋቸውን በዞንና በወረዳ ደረጃ የሚገኙ ካድሬዎችን በሚስጥር ማደራጀት መጀመራቸውም ተሰምቷል።